ዶናልድ ትራምፕ ለጥቂት ተርፈዋል። እንደ ኢራን ካለ የተቆጣ ነው ምን የሚል ለብር ጋራ መነካካት በዚህን ሰዓት አደጋ ነው። ኢራን አሜሪካንን አሸንፋለሁ ብላ አይደለም፣ ግን አሜሪካንን የኢኮኖሚ ጦርነት ውስጥ ነው መክተት የፈለገችው። አጭር ጊዜ ጦርነት ሲሆን ምንም ያወደመውን ያውድም ቶሎ ሪቫይቭ አድርጋ ትነሳና ላይፍ ይቀጥላል። ይሄ እኮ ጦርነቱ ማቆሚያ የለውም። አሁንም ሆፕለስ ነው። ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል ይሆናል። በኢራን ኪል ሊስት ላይ የግድያ ዝርዝር ላይ ቁጥር 1 የኔ ስም ነው ያለው አሉ። ያነበቡ ነው የሚመስሉት። በምግብ ጫኝ መኪና ተሽለፍልኮ ነው ያመለጡት ይባላል። እውነት ነው ወይ ሲሏቸው እኔ የደህንነት ኃላፊዎች የሚያዙኝ ነው ማረጋው ብለው ባጭር ቋንቋ መልሰዋል። ለብሪታንያ ወይም ለእንግሊዝ ያሉት ነገር ኢስላማዊክ ሪፐብሊክ ሆናለች። ለምን ሲባል ስለማትረዳ። የሚሳኤል ነው፣ የቦምብ ነው፣ በጀቶች የሚደረግ ጦርነት ነው። የአየር ላይ ጦርነት፣ የጨበጣ ጦርነት ሬር ነው በጣም። ኢራን እንደገና ጦሯን እያጠናከረች እንደሆነና በከፍተኛ ደረጃ 6 ትልልቅ አፖይንትመንትስ ወይም ደግሞ ሹመቶችን እንዳደረገች ተነስቷል። ደም አፋሳሽ ከባዱ ጦርነት የተባለ ነው። 5 ወር ከ15 ቀን አልፎታል። ሌላኛው ትንበያው ቀጣይ ምርጫም ላይ ዶናልድ ትራምፕ ያሸንፋሉ የሚለውን አብረው ደግሞ አንስተዋል። እዛው እንዳቦካው ጋግረው ሐማስን እስከ አፍንጫው አስታጥቃ ሁቲ እንደፈለገ እያሽቀነጠረ የሚወረውረው ሚሳኤል ከየት ነው ያመጣው? ሞር ዛን 3 years እንደዚህ ያሉ ናቸው ያሉት። ሶስተኛው የዓለም ጦርነት በደጅ ነው። ሶስተኛው የዓለም ጦርነት አይቀሬ ነው። በዚህ ሰዓት በዓለም ላይ ከፍተኛ የኢኮኖሚ ቀውስ እንደ ኢራን ያለበት ሀገር አለ ብዬ አላስብም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልን። የተወደዳችሁ ለታ ቤተሰቦች እንዴት አላችሁ? 7ኛ ወሩን የያዘው የኢራን አሜሪካና እስራኤል ጦርነት ቀጥሏል። በተለይ ደግሞ በሆርሙዝ ሰርጥ አሜሪካና ኢራን መፋጠጣቸውን ቀጥሏል። ሆርሙዝ እኔ ነኝ ማስተዳድረው፣ አይ በጭራሽ ምን ሲደረግ ይላሉ ጋሼ ትራምፕ ደግሞ። ከዛ በመለስ ግን ሰሞኑን በጣም መነጋገሪያ የነበረው ዶናልድ ትራምፕ ለጥቂት ተርፈዋል እየተባለ ሲነሳ ነበርና በጣም ድራማዊ በሆነ መንገድ ነው ያመለጡት። በተለይ ወደ ፕሌናቸው የገቡበት መንገድና በኤርፎርስ ዋን አይደለም የመጡት። ከዛ ባሻገር በሁለተኛ ደረጃ ባለው አውሮፕላን የመጡት እየተባለ ነው። ከዛሬ 15 ቀን በፊት ነው በእርግጥ ጉዳዩ ሆነው፣ ግን ዜናዎቹ እየወጡ ያሉት አሁን ነው። በቱርክ በነበረው የኔቶ ስብሰባ ላይ ነው ይሄ ነገር የተከሰተው። ኢራን ዶናልድ ትራምፕን ለመግደል ሙከራ ታደርጋለች የሚል ተጨባጭ መረጃ ወደ ፔንታገን ደርሶ ነበር። ስለዚህ እሱን ተከትሎ ዶናልድ ትራምፕ በምግብ ጫኝ መኪኖች ሁሉ ተሽሎክልኮ ነው ያለፉት። ለማንኛውም እሱን እነግራቸዋለን። ከዛ ባሻገር ሌላኛው መነጋገሪያ የነበረው ሰሞኑን የኔታንያሁ ብሪታንያን በተመለከተ ኢስላማዊ ሪፐብሊክ ነች የሚል ሀሳብ አንስተዋል። ለምን እንደዛ እንዳሉ እነግራቸዋለን። ከያሬዶ ጋርና አብራችሁን ቆዩ። ያሬዶ እንኳን ደህና የበንደና እንዴት ይዞሃል? እግዚአብሔር ይመስገን። ዶናልድ ትራምፕ ንግግራቸው ብቻም ሳይሆን ትወናው ላይ ድሮም ያው ትወና ላይ ነበሩ ታውቃለህና፣ ስለዚህ ነጋዴ ባገኘው መንገድ ይገባል እና ትወናም ሳይሳካላቸው አልቀረም መሰለኝ በትወና ነው ያመለጡት እየተባለ ነው። እና ከፍተኛ ስጋት ነበረ በሚሳኤል ይመታል ተብሎ አውሮፕላናቸው እና በቅርቡ እንግዲህ በስጦታ ከተበረከተላቸው በአውሮፕላን ሄዳሉ ተብሎ ሲጠበቅ አይ እኔ ድሮን አፍቆኛል ምናምን ብለው ያው ትንሽ ማስተባበያ ሰጥተዋል። ይሁን እንጂ በሱም አይደለም
የሄዱት በምክትል ፕሬዚዳንታቸው አውሮፕላን ነው ማምለጣቸው የተሰማው እና ሲያመልጡም ደግሞ ያመለጡበት መንገድ ምግብ ጫኝ በሆኑ መኪኖች ተሽሎክልከው ጋዜጠኞቹ ሁሉ መስኮታቸውን ዝጉ ተብለው ነው ያመለጡትና ማለት ምን ያህል ርቀት ኢራን ሄዳለች የሚለውን ነገር ማየት በጣም አሜሪካ ከባድ ስጋት ነው የሆነው እና እንግዲህ እሳቸው መሽሎክ ነበር። ሌላኛው እንግዲህ የኔታንያሁ ንግግር ነው ሰሞኑን ትንሽ መነጋገሪያ የሆነው። በሀገራቸው ከተደረገ አንድ ፖድካስት ጋር ያደረጉት ቆይታ ነበረ። ይሁን እንጂ ከእሳቸው ፖድካስት በኋላ እንደዛ ካሉ በኋላ ትንሽ የቃል አቀባዩ ትንሽ ጉዳዩን ለማስተባበል ሞክረዋል፣ ግን መሻከሩ እንዳለ ሆኗል ከብሪታንያ ጋር ወይም ከእንግሊዝ ጋር ያላቸው ግንኙነት። ምክንያቱም አልደገፈችንም ነው ሌላ ሳይሆን ወደኋላ ይመለሱና ዊንስተን ቸርችልን ጊዜ ያስታውሳሉ። ዊንስተን ቸርችል ጊዜ እስራኤል ላደረገችው ጦርነት ሙሉ ለሙሉ ልብ ነበራቸው ብለው እሳቸውን ያነሱና የአሁኖቹ ግን ብለው ነው ትንሽ ወረፍ ያደረጓቸው። እስላማዊ ሪፐብሊክ ሆናለች ብለው ትንሽ ከሃይማኖት ጋር ለማያያዝ ሞክረዋል። የእሳቸውን ጦርነት እምነታዊ ነው ለማድረግ ሞክረዋል። ፖለቲካዊነቱን ትንሽ ማስቀመጥ የፈለጉ ይመስላል። ለማንኛውም ግን እሱም ሰሞንኛ ከባድ ጉዳይ ሆኖ ቆይቷል። ሌሎቹን ሀሳቦች እናነሳለን። እስቲ ሰሞኑን በወፈር እናንሳና አንድ ሁለት ጉዳዮች ላይ ደግሞ እንቆያለን። የፕሮፌሰር ጂያን ጉዳይ አለ። እንዲሁም ደግሞ ጋሼ ትራምፕ ወደ ስቱዲዮ ከመግባታችን አንድ ሁለት ሰዓታት በፊት ትናንትና አርብ ላይ ለደጋፊዎቻቸው ያስተላለፉት መልእክት አለ። እሱንም እናነሳለን። ብዙ መረጃ ነው ያሳተረ ብዙ ነገር ያዘው። ዋና ዋናዎቹ ላይ ትኩረት እናደርጋለን። ሰሞኑን ትንሽ እንቃኝና በተለይ ፕሮፌሰር ጃንግና ከዛ ደግሞ የሆርሙዝን በተመለከተ አነጋጋሪ ነገር ዶናልድ ትራምፕ ተናግረዋል እና ከጦርነቱ በኋላ ብለው ማንኛውም እንመጣበታለን። እሱን ሰሞኑን እንዴት ነበር መካከለኛው ምስራቅ ትኩሳቱ ስንት ደረሰ እንበል እስቲ። ያ የትራምፕ አመላለጥ በጣም ድራማቲክ ነው። ግን ሰውየው ከጋዜጠኛ ለቀረበላቸው ጥያቄ እንደዚህ አመለጡ ተብሏል፣ በምግብ ጫኝ መኪና ተሽለክልኮ ነው ያመለጡት ይባላል፣ እውነት ነው ወይ ሲሏቸው እኔ የደህንነት ኃላፊዎች የሚያዙኝን ነው የማደርገው ብለው በአጭር ቋንቋ መልሰዋል። ማለት አርግ የተባልኩትን ነው የማደርገው፣ የኔን ሴኩሪቲ የሚጠብቁ አሉ፣ ያለውን የደህንነት መረጃ መሰረት አድርገው እነሱን ነው እኔ የተከተልኩት። ስለዚህ አርግ የተባልኩትን ከማድረግ ውጪ ምንም ሌላ አማራጭ የለም፣ በምን ውስጥም ገባባል እገባለሁ ነው። ግን ይሄ በእንዲህ እንዳለ ቱርክ ላይ የነበረው የኔቶ ስብሰባ ይታወቃል። ዶናልድ ትራምፕ በጣም ትልቅ ወቀሳ ለኔቶ አባላትም በጣም ብዙ ወቀሳ ያስተላለፉበት ነው። በኢራን አሜሪካ ጦርነት ላይ ኔቶ አልተሳተፈም። ያው የኔቶ ፍርሃቱ ግልጽ ነው። ኔቶ ቢገባ ራሻ ትገባለች፣ ያ ጦርነቱን ያብሰዋል። ያ ነው ዳር እንዲሉ ያረጋቸው፣ ጥግ እንዲይዙ ያረጋቸው ነገር እሱ ነው። ጦርነቱ ሌላ መልክና ቅርጽ ይዛል። አውሮፓ በራሱ ሊቋቋሙ አይችልም። አሜሪካ ለኔቶ ጀርባ እየሰጠች ባለችበት፣ ለአውሮፓ ጀርባ እየሰጠች ባለችበት በዚህ ወቅት ከራሻ ጋር ሰጣ ገባ ውስጥ መግባት አደገኛ ነው የሚሆነው፣ አያዋጣም። ዳስ ዋይ የትራምፕን ዘለፋ ስድብ ችለው ዋጥ አድርገው አይ ጎመን በጤና ብለው ጥጋቸው እንደያዙ ነው ያሉትና ከዛ ወቀሳ በኋላ ነው እንግዲህ ኢራን የሚሳኤል ጥቃት በዶናልድ ትራምፕ እንትን ላይ የሚሄዱበት የታወቀ እዛ ላይ ጥቃት ለማድረስ እንዳሰበች መረጃ ደረሰ ተብሎ ዶናልድ ትራምፕ ያንን ቲያትር የሰሩት ያንን መረጃ ያመጣው ሞሳድ ነው ይባል፣ የእስራኤል የስለላ ድርጅት ነው። ይሄንን ምክንያቱም የእስራኤል የስለላ ድርጅት እንደ ሌሎቹ ከውጭ ሆኖ መረጃዎችን ለማሰባሰብ የሚጥር አይደለም። ኢራን ውስጥ ነው ያለው። የትኛውንም የኢራን መረጃ ሊያገኝ ይችላል እና መረጃውም ታማኝነት ያለው ነው፣ አኪዩሬት ነው። ለምን እዛው ባለስልጣናቱ መሃል ላይ መረጃው የሚወጣበት ምንጩ ላይ ስላለ የሞሳድን በተለይ ኢራንን በተመለከተ ያለው መረጃ አትጠራጠርም። ስለዚህ ሰውየው ይሄ መረጃ እንደደረሰ የወሰዱት እርምጃ በጣም ትክክለኛ ነው። ግን አስበዋል ሆነ ብለን ብናስብ፣ ጥቃት ደረሰ ብለን ብናስብ፣ ወይ ድነዋል ወይ አመልጠዋል ብለን ብናስብ፣ ቱርክና ኢራን ቀጥሎ ምንድነው የሚሆኑት ነገር? በጣም ያሳሰበኝ ነገር ይሄ ነው። አንድን ሀገር አየር ክልሉን አልፈ
እዛ ሀገር ላይ አንተ አክብሬ የጠራውን ሴኩሪቲውን ጠብቃለሁ ብለህ አስተማማኝ ነው ሴኩሪቲ ምንም አደጋ አይደርስም ብለህ ዋስትና ሰጥተህ አንድን ትልቅ ሀገር ፕሬዚዳንት ጠርተህ ሀገር ላይ ቢመታ አስበዋል ምን ሊፈጠር እንደሚችል? ኢራን ማንንም አትፈራም። ግን እኔ ኤርዶጋን አላም ስታቸው ከፎከሩ የሚበቃቸው ሰው ናቸው። ብዙ የሚፎክሩ ሰው ናቸው ታውቃለህ። ባይዘዌ ቱርክ በጣም በከፍተኛ ደረጃ የታጠቀች ሀገር ናት። አብሶ በድሮን ምርት በጣም የታወቀች ሀገር ናት። እንግዲህ ስለ ሚሳይል አይታወቅም እንጂ ሌሎች መሳሪያዎች ብዙ ያላት ከፍተኛ ወታደር ኃይል ያላት ሀገር ናት ቱርክ። ስቲል ግን ከኢራን ጋር ምንም ከማስጠንቀቂያ የዘለለ ነገር የላትም እና ጉድጉድ ተብሎ የሚቀር ነው መሰለኝ። ለጊዜው ይሻክራል። የአረብ ሀገራቱ ዞሮ ይገናኛሉ። እንደ ኢራን ካለ የተቆጣ ነው ምን የሚል ነብር ጋራ መነካካት በዚህን ሰዓት አደጋ ነው እና የሰውየው ደመ ከልብ ሆኖ ሊቀር ይችላል ብለህ ታስባለህ? ዮብ እውነት ለመናገር ኢራን አታደርገውም ብሎ ማሰብ በፍጹም አይመስለኝም። አይደለም ቱርክን ፈርታ አሜሪካንን እንኳን አልፈራም ብያለች ነው ማለት። ኢራን አሁን ባለችበት የመሳሪያም ይሁን የስነ ልቦና ከፍተኛ ስቴት ላይ ማንንም ልትፈራ አትችልም እና የትኛውን ቦታ ላይ ምንም ልታደርግ ትችላለች ብለህ የምታስባት ሀገር ነች አሁን። ምክንያቱም ለዓለም ስጋት ነች። በእርግጥም እኮ ማለት ያላት አቅም ያላት የስነ ልቦና ዝግጅት ከዚህ በፊትም እንዳነሳ ነው ታሪክ፣ ባህል ምናምን ምንላቸው ነገሮች በጣም የሰጣት የልብ ቀላል አይደለም። ከዛ ባሻገር አሜሪካ እንግዲህ ልዕለ ኃያል የምትባለው ሀገር ይሄ ሁሉ ጊዜ እንትን ብላ ግን አሁንም ቢሆን የሆነ ነገር ስትነካ ምላሽ እየሰጠች ያለች ሀገር ነች። አሁን እንግዲህ በሆርሙዝ ጉዳይ እንደምታውቀው ነው። ሆርሙዝ ላይ አሜሪካ የሆነ ነገር አደርጋለሁ ስትል በእጥፍ ትመልሳለች የሆነ ነገር። ስለዚህ እንደው ሞሳድ ጉዳዩን ባያውቀውና ጉዳዩን እንትን ባይል ኖሮ ፈርታ ትተዋለች ብዬ አላስብም። ታደርገው ነበር። ከዛ በኋላ ምን ይመጣል? ከመጣው በላይ ምን ይመጣል ይመስለኛል እኔ። ከዚህ በላይ ምን ይሆንባታል? አንዳንዴ ምንድነው የበሰበሰ ዝናብ አይፈራም አይደል ነገሩ። ከዚህ በላይ ምን ይመጣል ነገር ይስጥ። ግን ትራምፕ አሁን እንግዲህ ይሄ ሙከራ አልተደረገም እንጂ አራተኛ ሙከራ ቢሆን ምናልባት ደግሞ በድብቅ ታስበውና ታቅዶ ያልተሳካ ማአት ሙከራ ሊኖር ይችላል ብለህ ትገምታለህ? ሰውየው ምን ያስጋት እንደሆኑ የምታየው። በተለይ ምናልባት ዶናልድ ትራምፕ አሁንም ቀጣይ ሶስተኛ ዙር በአሜሪካ ፕሬዝዳንት የመሆን እቅድ ቀጠሉ ማለት አለቀልም ማለት ነው ብለህ ስለዚህ ከዚሁ ይህንን አጋጣሚ ወርቃማ ድል ተጠቅሞ ሰውየውን ባጭር መቅጨት ካልሆነ ከኢራን ትከሻ ላይ ጀርባ ላይ አይወርዱም የሚል ቁርጥ አቋም ተይዟል። በዛው በትራምፕ ላይ ብቻ አይደለም። አሁን በቅርቡ ኢቫንካ ትራምፕ የትራምፕ ልጅ ላይ ግድያ ሙከራ ይደረግ ነበር። ቤተሰቦቻቸውን በሙሉ እንደ ለማጥቃት የተሴረ ያለው ትንሽ ነገሩ ከበድ ይላል እና ትራምፕ በትክክል ለኢራን አደጋ ናቸው እና መወገድ አለባቸው የሚለው ሰውየው ማለት ነው በኢራን ኪል ሊስት ላይ የግድያ ዝርዝር ላይ ቁጥር 1 የኔ ስም ነው ያለው አሉ። ያነበቡ ነው የሚመስሉት። አዎ እና ለምናገር ከሳቸው ይልቅ ለኢራን የከፋ ሰው ሊመጣ አይችልም። ማንንም የኢራን ጠላት ነው የሚባል በትራምፕ ልክ ይሆናል በማሰብ ይከብዳልና ከሳቸው ቀድሞ ዝርዝር ላይ ሊመጣ የሚችል ሰው አታገኝም። ዞሮ ምክንያቱም በአንድ ቀን ከ40 ምናምን በላይ ትልቅ ባለስልጣኖቿን አያቶላን ጨምሮ ነው ያሳጧት እና ይህን ስታስብ የእስራኤል ቀኝ እጅ ከመሆኗ አንጻር እስራኤልን ለማጥፋት ከማታቅማማው ኢራን የትራምፕ መወገድ በጣም ለሷ በጣም አስፈላጊ ነገር ነውና አሁንም አያርፉም። በተለይ አሁን ሶስተኛ ዙር ምርጫ ትራምፕ ወደ ስልጣን የመምጣት ዝንባሌ ካላቸው እንግዲህ በሚቀጥለው ዜናዎች ላይ እናያለን። አደጋው ዳርዳርታም እኮ ብለዋል አይደል እንግዲህ ምናምን ብለው እኮ የሆኑ ነገሮች እኮ ማማባቅ ጀምረዋል። ከዚህ በፊት የሚያሳዩቸው ፍንጮች አሉና ምክንያቱም እዚህ ካለ ስለ ህጉ አንስተዋል። የአሜሪካ ህግ በተከታታይ 2 ጊዜ ከተመረጠ በኋላ እድል የለውም ይላል እንጂ እያረፈ አንድ ተርም አገልግሎ ከዛ አርቦ ከመጣ እንደ አዲስ ይቆጠርለታል አይነት አይደለም ወይ ብሎ የሆነ ጊዜ አለፍ ብለውታል። ስለዚህ እንትኑ አላቸው ማለት ፍላጎቱ አላቸው። በእርግጥ ይሄ ነገር የመሳካት እድሉ ምን ያህል ነው? በጣም ከባድ ይመስለኛል። ምክንያቱም በራሳቸው በአሜሪካውያን ዘንድ በቅርቡ የተደረጉ የዳሳ ጥናቶች ነበሩ እና
እንዴት ነው የትራምፕ ቆይታ? ከዛ ባሻገር አሁን ኢራን ላይ ያደረጓቸው ያሉትን ነገሮች በጣም አብዛኛው ፐርሰንት ተቃዋሚ ብዙ ያፈሩበት ነው። ከሀገራቸው ብቻ አይደለም ከዓለም አቀፍ ደረጃ ያለው የትራምፕ ላይ ያለው ጫና በጣም ከፍተኛ የሚባል ነው። በእርግጥ የተወሰኑ የዲሞክራቶችን ድምፅ ማግኘታቸው አይዘነጋም ማለት አድርጉ የሚሉ አሉ። ግን አብዛኛዎቹ ዲሞክራቶች ብዙ ደስተኞች አይደሉም በዚህ ጉዳይ። ምክንያቱም የዲሞክራቶች አንዱ ነገር እንደምታውቀው ዝም ብሎ የመኖር ነው እንጂ እዚህም እዛም አይነት ነገር እንትን ማለት ብዙ የትራምፕ አይነት ጸባይ ብዙ የላቸው። ይሄ የመጋጨት ምናምን የአሜሪካንን ጥቅም ከማስጠበቅ አንጻር የሚደረጉ ነገሮች ይኖራሉ እንጂ በዚህ ደረጃ የአምባገነን አይነት ኮንሰፕት ብዙ የላቸውም እነሱ አካባቢ ላይ የሚመጡ አብዛኛዎቹ እንትኖቹ። እንግዲህ ከዚህ በፊት የነበሩትንም ጭምር እነ ባይደንን አስበ ከዛም በኋላ ያው በእርግጥ ኦባማ የተወሰነ 50-50 ልትለው ትችላለህ። ግን ሌሎቹን ስታያቸው ሞር ይሄ ከሌላ ሀገር ጋር ሄዶ ግጭት እንትን ማለት ምናምን ሞር ብዙ ያላቸው አይደሉም። ትራምፕ ከነሱ ትንሽ ወጣ ያሉ ናቸው። በጣም ዲክታተር ናቸው ምናምን እና በዚህ ምክንያት አሜሪካውያን ብዙ ፍቅር የላቸውም ለሳቸው ማለት ቀጣይ ላይ ይመጣሉ የሚለው ተስፋ በጣም አነስተኛ ነው። ግን ነገ ነው የሚታወቀው። ምናልባት ዶናልድ ትራምፕ ይህን ጦርነት በጣም አፋፍሞ የቀጠሉት ምናልባት እንደውም ቀጣዩን ምርጫ ለማሸነፍ እንዲሆን ፈራለሁ። አሁን አንተ ያልከው በተቃራኒው ነው። ግን አሜሪካ ምን እያገኘች እንደሆነ እናውቃለን። ሁለት የአሜሪካንን ልዕለ ኃያልነት ለማረጋገጥ የአሜሪካን አቅምና ጉልበት ለማሳየት በዚህ ልክ ሪስክ ወስዶ ደፍሮ የሚገባ መሪ፣ በዚህ ልክ ጨክኖ የሚገባ እንዲህ አይነት በጣም ጥንታዊና ታሪካዊ የሆነ በዛ ላይ ደግሞ ይታወቃል አቅሟ እኮ አሁን የነዳጅ አቅሟ ይታወቃል፣ የመሳሪያ አቅሟ፣ ሚሳኤል አቅሟ ይታወቃል። ኢራን በዚህ ልክ እንኳን ጦርነቱ ባልገባችበት ወቅት እንዲህ ግልጥ ብላ ጦርነቱ ባልገባችበት ወቅት ሂዝቦላን እስከ አፍንጫው አስታጥቃ፣ ሐማስን እስከ አፍንጫው አስታጥቃ፣ ሁቲ እንደፈለገ እያሽቀነጠረ የሚወረውረው ሚሳኤል ከየት ነው የመጣው? አየህ። ስለዚህ ቀይ ባህር ላይ ያለውን ነገር የሚያምስና የሚያተራምስበት ሚሳኤል በሙሉ ኢራን የምታስታጥቀው። ይህ ሰውየው በዚህ መንገድ የአሜሪካን ልዕለ ኃያልነት ያስጠብቃሉ የሚል ግምት ወይንም አሜሪካ ወደ መፈራት መታለች፣ ኃይሏን ማሳየት ትችላለች የሚል ግምት ከመያዝ አንጻር አንድ ሁለት እዛው እንዳቦካው ጋግረው ተወጣው እዚህ ጉድ ውስጥ ይሄ ነገር አንድ የሆነ ማረፊያ ሳያገኝ ማን ነው ጉት ተካላስቀመጥከው የሚከተለው ሊገባ የሚችለው ገባ። አልተቋጨማ ነገሩ አልተቋጨም። ስቲል ሰስፔንድ ሆኖ ያለው ሲቀጥል የሆርሙዝ ጉዳይ ቀደም እንዳልከው የዓለም ጉሮሮ ነው ይሆን እስትንፋስ ነው ይሆን አየው የዓለም እስትንፋስ ነው። እሱ ነገር ሴኪዩር ሳታደርግ እሱ ነገር ማረጋገጫ ሳታገኝ አሜሪካን ብቻ አይደለም ዓለምን በሙሉ ፀሐይ ላይ አስጥተ ወደ ጓዳ መግባት ማለት ነው። ቀጣዩ ፕሬዝዳንት እንግዲህ እንደምትፈልግ አድርገህ ቀጥለው ማን ነው በዚህ ካሬጅ የሚቀጥልልህ? እዚህ ወደዱም ጠሉም ትራምፕ እንደገቡበት እንዲወጡት አይ እዛው እንደጀመሩ እዛው በተባለኝ ነው ብለው ያለ ተቀላቃይ ይሄ አሜሪካ አሁን የገባችበት ሁኔታ የአሜሪካን ጣፈንታ ይወስናል። የመውደቅና የመነሳት ነገሩን በአሸናፊነት መቋጨት አለባት። አንለስ ግን በዓለም ፊት ትወርድበታለች። ይሄ አሁን ትራምፕ ጀምረውታል ነገሩን። ስለዚህ በዚሁ ወኔ፣ በዚሁ ሞራል፣ በዚሁ ኢነርጂ ሰውየው ካላስቀጠሉት አዲስ መሪ አምጥተህ ሌላ ስትራቴጂ ነው የሚፈልገው። በሰላማዊ መንገድ በመደራደር ኢሚዲየትሊ ትራምፕ ማነት ኢራን ትዘጋዋለች። ኖ ሞር ሆርሙዝ ብላ የምትዘጋው እንዲህ ዓለምን ማንቀጥቀጥ ማርገብገብ ነው የምትጀምረው። በቀል ነው የምትጀምረው። ተቀለብ በቀል ኮምፕሊትሊ የእስራኤል መርከብ ነቨር ኤቨር ሆርሙዝን ክሮስ አያደርግም ብላለች። የማይታሰብ ነው። ይህ እንግዲህ ዓለም አቀፍ ወተር ዌይ ነው። አስብ፣ ዓለም አቀፍ ወተር ዌይ ነው። ባህር ነው እኮ ኢራን አልሰራችውም፣ እግዚአብሔር የሰራው ነው። የኔ ግዛት በሚል ነው ይሄ ሁሉ ማዕቀብ የሚደረግ ያለው አየህ እንጂ ዓለም አቀፍ ውግ ይህን አያዘም። ማንኛውም ሀገር ለኃይል አቅርቦት ወይም ሌላ ጉዞ ዓለም አቀፍ የሆኑ የባህር መንገዶችን መጠቀም ይችላል እንጂ መከልከል አትችልም። ግን ኢራን አምባገነን ሀገር ናት። አምባገነን መሆኗ ብቻ አይደለም፣ IRGC በጣም በከፍተኛ ደረጃ ዶኖ ምናልባት ሱፐር ፓወር አድርጎ ራሱን በዓለም ላይ ሂድን በዓለም ላይ እንኳን ሳይሆን በመካከለኛው ምስራቅ ላይ ሞር ኮምፒቲንግ ዊዝ እስራኤል
የሚያስብ ይመስለኛል። ከዛ አንጻር ይህንን በጣም በጣም ከባድ የሆነ የ21ኛው ክፍለ ዘመን ደም አፋሳሽ ከባዱ ጦርነት የተባለ ነው። 5 ወር ከ15 ቀን አልፎታል። ወደ 6ኛ ወር ነው እየጠጋ ነው ይሄ ጦርነት። በዚህ ጦርነት ውስጥ አሜሪካ አሸናፊ ሆኖ የመውጣት ግዴታ ነው ያለባት። የሆነ ኔጎሽየት አድርገ ተደራድረ አለሳልሰ የምታልፈው አይደለም። ከ30 ቢሊዮን ዶላር በላይ ወጣበታለች። አይ ዶንት ኖ እንግዲህ ባለፈው ዶናልድ ትራምፕ በጣም ከፍተኛ መጠን ያለው ድፍድፍ ነዳጅ ከኢራን ወስደናል ብለዋል። በዚሁ ጦርነት ውስጥ በምን አግባብ እሱ እንደሚወስዱ ባላቅም ወይም ደግሞ ግልጽ የሆነ ነገር ባይኖርም እንደሱ ከወሰዱ አልከሰረችም። ደግሞ አሜሪካ ሁሌም ቢሆን እንኳን በትራምፕ በሌላውም ጊዜ ቢሆን የአሜሪካ ጥቅሟን አስጠብቃ የምትገባ ሀገር ናት። ወደ ማንኛውም ሀገር ስትገባ አሜሪካ ልርዳ ላግዝ ብላ ትገባ። ጥቅሟን ብቻ አስልታ የምትገባ። ይሄ ማለት አንተ ሞተም ቢሆን አንተ ተሰባብረህም ቢሆን ደቃ አገር ፈርሶም ቢሆን አገር እንዳልነበረውም ቢሆን አሜሪካ ከተጠቀመችበት ችግር የለም። ይሄ የታወቀ የአሜሪካ ፖሊሲ ነው። ትራምፕ ከዚህ በጣም አግሬሲቭ ሆኖ የመጡት እና ከዛ አንጻር እኔ መጪው ምርጫ ዶናልድ ትራምፕ ያለምንም ተቀናቃኝ ሁሉ ግዴለው ትምርሶ እዛው እንደጀመሩ ይሄን ጉዳይ ይጨርሱት። ማን በዚህ ጉድ ገብቶ ጉድ ይሆናል። እንግዲህ እንደሱ የሚሉ ሰዎች አሉ። እንግዲህ ፕሮፌሰር ጃንን እናነሳለን። ይሄንን እናነሳ እግዚአብሔር ይስጥ በላምጣው። አሁን እንግዲህ ፕሮፌሰር ጃን ከዚህ በፊት አንድ ሁለት ሳናነሳቸው አልቀረንም። ፕሮፌሰር ናቸው፣ የጂኦፖለቲክስ ተንታኝ ናቸው። እና ፕሮፌሰር ጃን ማለት እንደው የሚናቁ ሰው አይደሉም። ለምንድን ነው የሚናቁ ሰው አይደሉም ያልነው? ከዚህ በፊት ያሉት ነገሮች የተሳካላቸው እንደ ነብይ የሚያረጋቸው ግን ፖለቲካውንና ያለውን ነባራዊ ሁኔታ አይተው ነው ትንበያ የሚሰጡት። እና ከዚህ በፊት ተናግረው ከሆነላቸው ነገር መካከል አንዱ ዶናልድ ትራምፕ ወደ ስልጣን ይመለሳሉ የሚለውን ሀሳብ አንስተው ነበር፣ እንደሚመጡ ተናግረው ነበር። እና ይሄው ነገር ሆኗል። ከዛ ባሻገር አሜሪካ ኢራንን ኢቭን እንደምትወር ተናግረው ነበር። እና አሜሪካ ኢራንን እንደምትወር ተናግረዋል። በጣም የሚገርመው ፕሮፌሰር ጃን አንዱ እንትን ያሉት የተነበዩት ነገር አሁን ያለውን ጦርነት አሜሪካ ታሸንፋለች ብለዋል። ማለትም አሜሪካ ኢራንን ታሸንፋለች የሚል ሀሳብም ጭምር በትንበያቸው ላይ አስቀምጠዋል። ሌላኛው ትንበያው ቀጣይ ምርጫም ላይ ዶናልድ ትራምፕ ያሸንፋሉ የሚለውን አብረው ደግሞ አንስተዋል። ከኔ ጋር ተስማማ ጃን እንግዲህ ብለዋል። እንግዲህ አንተ ከሳቸው ጋር ተማክረ ነው አይደለም ቢለው እናጣራለን። እንደሱ ብለዋል። በዓለም ያው መነጋገሪያ ናቸው ፕሮፌሰሩ። ምክንያቱም ከዚህ በፊት ያሉት ነገሮች ተሳክቶላቸዋልና አሁንስ ይሳካላቸው ይሁን አይነት የሚለው ነገር ማለት ነው። እና ይህንንም ተከትለው ዶናልድ ትራምፕም ያሉት ነገር አለ። ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል ይሆናል ብለዋል። ማለት ሊያስቅ ነው ጉዳዩ ግን ብለዋል ዶናልድ ትራምፕ። እና ይሄ ነገር የመሆን እድሉ ምን ያህል ነው ካልከኝ ለኔ በጣም ለዜሮ ሁሉ የማይጠጋ ነው። ለኔ አሜሪካ ኢራንን ሙሉ ለሙሉ አሸንፋ ከዛ የሆርሙዝን ሰርጥ ተቆጣጥራ ሙሉ ለሙሉ የአሜሪካ ግዛት ይሆናል ነው ያሉት እሳቸው። አሜሪካ ታስተዳድረዋለች ምናምን አይደለም፣ የአሜሪካ ግዛት ይሆናል ነው ያሉት። ዶናልድ ትራምፕ መናገር ችግር የለባቸውም ማለት ደስ ያላቸው ነው የሚናገሩት። እንዳዳራቸው ነው ሁሉ ንግግራቸው። በጣም ኮምፎርታብል ሆነው ካደሩ ደስ እንደሱ ብለህ የምትላቸው ተጨባጭ ሰው አይደሉም። እና በዚህ በጣም ጉዳዩ እንዲህ በበረታበት እና ሊሞቱ አንድ ሐሙስ ቀርቷቸው እንደምንም በምናምን መኪና ያለፉ ፕሬዚዳንት እና አሁን ባለው ተጨባጭ ሁኔታ ብለው ኢራን እናሸንፋለን ማለት ከዛስ ማሸነፍ ብቻ አይደለም ሆርሙዝ፣ ምክንያቱም አሁን ትልቁ መነጋገሪያ ጉዳይ ሆርሙዝ ሆኗል። ሆርሙዝን የአሜሪካ አካል ወይም የአሜሪካ ግዛት አካል እናደርጋለን ደግሞ ብለዋል። እና ከጂያንግ ጋር ያይዘህ ጥቂት እሱን በለን እስቲ። ጃንግ የመጀመሪያው ፕሮፌሲው ላይ የዶናልድ ትራምፕ ማሸነፍ የተሳካ ነገር ነው። ሁለት በአሜሪካና ኢራን ጦርነት ይገጥማሉ ነው ያለው። አሜሪካና ኢራን ጦርነት ይገጥማሉ የሚል ነው እና በዛ ጦርነት አሜሪካ ታሸንፍም። የመጀመሪያው ትንበያ ላይ የነበረው ነገር ጦርነቱ
ተጀምሯል። ትራምፕ ወደ ስልጣን መጥቷል። ኖርማሊ ሁለቱ ትንቢቶች የተያዙ ናቸው እና የዶናልድ ትራምፕ ወደ ስልጣን መምጣት ነው የኢራን ጦርነት የቀሰቀሰው። እዚህ ትራምፕ ወደ ስልጣን ከመጡ የኢራንና አሜሪካ ጦርነት አይቀሬ ነው የሚለው ግምት ራሱ ቀላል አይደለም፣ በጣም ቀላል አይደለም። ኮምፕሊትሊ ተሳክቷል። በአሁኑ የጃንግ ትንበያ ፕሪዲክሽን ላይ ደግሞ አሜሪካ ኢራንን ትወራለች፣ ኢንቬድ ታደርጋለች የሚለው እንግዲህ አሜሪካ ባላት የጦር ኃይል በአየርም በምድርም ይሄ ከታሰበ ቆይቷል እኮ ከተነገረም ቆይቷል። ግን ከ10,000 በላይ ኢራን ግዛት ላይ የሚገኙ የአሜሪካ ልዩ ኮማንዶዎች፣ ባህር ኃይሎች፣ የተለያየ በጣም ሃይሊ ትሬንድ የሆኑ ወታደሮች እዛ ምድር ላይ አሉ። የኢራን ጦር ግን ከዚህ ጋር አይወዳደር ማለት ከዚህ እጅግ በጣም ብዙ ነው በብዛት ካየው። ግን አሁን ጦርነቶች አንድን ቦታ ለመያዝ እግረኛ ታሰማራ ይሆናል እንጂ ጦርነቶች የአየር ናቸው። አሁንም ጦርነቱ የአየር እኮ ነው፣ የሚሳኤል ነው፣ የቦምብ ነው፣ በጀቶች የሚደረግ ጦርነት ነው። የአየር ላይ ጦርነት የጨበጣ ጦርነት ሬር ነው በጣም። መያዝ የምትፈልገው ግዛት ካለ በአየርም ብትደበድብ እግረኛ ገብቶ መያዝ መቆጣጠር አለበት፣ ግድ ነው። እንደሱ ነው እና ዞሮ ዞሮ ይሄንም ትንበያ ያስቀምጧል። ይሄም ትንበያ ቀላል አይደለም። በእርግጠኛነት ዶናልድ ትራምፕ አሁንም አስተዋል። አሁንም ትንቢቶቹ የተያዙ ናቸው። አሁንም የዶናልድ ትራምፕ ማሸነፍ ጋር ተያይዞ ነው እንደገና የኢራን ወረራ ያነሳው። ይህ ማለት ያለ ትራምፕ ኢራን ጠላት የላትም ማለት እኮ ነው። እሱ ነው ኢራን የደፈራት ማለት ነው እኮ። የመጀመሪያውም ትራምፕ ወደ ስልጣን ይመጣሉ፣ ጦርነት ይጀመራል ነው ራይት። በተአምር ማንኛውም የአሜሪካ ፕሬዝዳንት ኢራን በዚህ ልክ የመገዳደር አቅም እያላት ኢራንን በእግረኛ ወራለሁ ብሎ አይገባም፣ ኤክሰፕት ትራምፕ። እንግዲህ ለዚህ ነው እኛ የዘመን መጨረሻ ምልክት ናቸው ትራምፕ። እንደውም ትራምፔት ወደሚለው ይሄዳል እኮ መለከት ደግሞ ከንጥቀት ጋር ይገናኛል። ታውቃለህ? የመለከት የእስራኤል የመለከት በዓል ከራፕቸር ጋር ነው የሚገናኘው እና ትራምፕን አንዳንድ እንትኖች ትራምፔት ላስት ትራምፔት ነው፣ ትራምፕ ኢዝ ላስት ፕሬዚዳንት ሁሉ የሚሉ ሰዎች አሉ እኮ። አላየም ሚዲያ ላይ አንዳንድ የአሜሪካ ፓስተሮች ትልልቅ ስም ያላቸው በጣም እነሱ ሂ ዘ ላስት ትራምፔት። ትራምፕ ራሱ ትራምፔት ነው። ትራምፕ ራሱ ታውቃለህ ይሄ የሚነፋው መለከት እና መንፊያው ትራምፔት ነው። እንትኑ ግን ትራምፕ ነው የሚባለው፣ ድምፁ ትራምፕ ነው የሚባለው። መለከት ሁለተኛው መለከት ፈረስ ትራምፕ ልትል ትችላለህ። ሚነፋው ግን ሲመጣ ትራምፔት ነው የሚይዘው እሱ። እኔ በጣም ግን ተናጋሪነታቸውን ነው ትራምፔት ሊያሰኛቸው የሚችለው እንጂ ሊሆን ይችላል። ያው እንትና እሳቸው ወዳጅነት የታወቀ ነው። አይ በጣም የታወቀ ነው ሰውየው። አሁን ቅድም እኮ ብለዋል አንተ። አሁን እንግዲህ አስበዋል። ይሄ እንግዲህ አሁን እኮ ሆርሙዝን የአሜሪካ ግዛት አደርጋለሁ ማለት የቀጣዩ ምርጫ አሸናፊ ነኝ ማለት ነው፣ ወይንም ምረጡኝ ነው። ስለዚህ በቀጣዩ ምርጫ አሜሪካውን የግድዋን ልትመርጥ የሚገባው ትራምፕ ነው። and then when he is elected ምን ያደርጋል ማለት ነው? ሆርሙዝን ኮምፕሊትሊ የአሜሪካ ግዛት ያደርጋል። ትራምፕ ወደ ስልጣን እንደመጡ እኮ ካናዳ ደግሞ አንድ የሆነ በረዶ የሞላበት ሀገርም ነበር፣ እሱን የአሜሪካ ብለው ነበር። ይሄ እነሱ ጥግ ደግሞ ያለው ሜክሲኮ ገልፍ ኦፍ ሜክሲኮ ይባላል፣ ገልፍ ኦፍ አሜሪካ እሱን አስብለውታል ምስል ኦልሬዲ ገልፍ ኦፍ አሜሪካ ተብሏል። ታውቃለህ ትራምፕ ወደ ስልጣን እንደመጡ የተወሰኑ ግዛቶችን የተወሰኑ ሀገሮችን ኢቭን ካናዳን የአሜሪካ 50 ምናምንኛ ግዛት እናደርጋታለን ሁሉ ብለው ነበር። እና ይሄ ትራምፕ ብቻ ሰው ትራምፔትም ሊያሰኛቸው ይችላል። በዚህ ነው ከአንተ ጋር መስማማው። በተረፈ ግን እነዛ አገልጋዮች የተናገሩት ነገር ሰውየው እውነት ለመናገር ወደ ታውቃለህ ገና የምረጡ እንቅስቃሴ ላይ ያሉ ሶስተኛ ዓለም ጦርነት ምናምን ሲሉ የነበረው አሁንም the last more than 3 years እንደዚህ ያሉ ናቸው ያሉት። ሶስተኛው የዓለም ጦርነት በደጅ ነው። ሶስተኛው የዓለም ጦርነት አይቀሬ ነው። አየሁ ይሄ ማለት
ሰውየው ወደ ስልጣን ሲመጡ የኢራን ጦርነት እንደማይቀር ያውቃሉ። የራሽያና የዩክሬን ጦርነት በቀላሉ እንደማይበርድ ያውቃሉ። ቀጣዩንም ነገር ያውቃሉ። እንደ ጂያንግ አይነት በጣም ብዙ ፕሪዲክሽን የሚሰሩ ሰዎች ይሄ አጠቃላይ ዓለም አቀፍ እንቅስቃሴውን ቃኝተው እንዲህ ሊሆን ይችላል ብለው ግምት የሚያስቀምጡ ፕሬዲክት የሚያደርጉ ሰዎች ብዙ ሰዎች አሏቸው እና they know አሰላለፍ ወዴት እንደሚሄድ የስለላ መረጃዎቻቸው ዓለም አቀፍ የስለላ መረጃዎቻቸው ከሳተላይት የሚያገኟቸው መረጃዎች የቻይና የራሻ የሌሎችም ሀገራት ሰሜን ኮሪያ የነዚህን ሀገራት እንቅስቃሴ ወዴት እየሄደ እንዳለ ታውቃለህ ያውቁታል ነው ምልህ እና ምን ሊሆን እንደሚችል በአብዛኛው ነገር መገመት ይቻላል ፕሬዲክሽን ይቻላል ብዬ አስባለሁና ጂያንግ ልክ እንደ መጀመሪያው ፕሬዲክሽን ነው አሁንም ያደረገው ያኔ ትራምፕ ያሸንፋሉ ጦርነት ይጀምራል አለ አሁንም ትራምፕ ሶስተኛ ዙር በአሜሪካ ላይ ፕሬዚዳንቱ ላይ ይመረጣሉ አገን አሜሪካ ኢራንን ትወራለች ሚንስ ኢንቬት ታርጋለች የሚል ነገር አምጥቷል እንደን እሳቸው ደግሞ እሱን በማጠናከር ተመካክረው ይመስለው ትናንትና ነው እንደዚህ ያሉት ባይ ዘ ወይ ዶናልድ ትራምፕ ትናንትና ላይ ለደጋፊዎቻቸው ሲያወሩ ምንድነው ያሉት ኒውዮርክ እንትንን እናሸንፋለን ኢራንን እናሸንፋለን ከዛ ካሸነፍን በኋላ ሆርሙዝ as a part of American የአሜሪካ አንዱ ግዛት ይሆናል ይሄን በፍጹም ታምኑን አልተቀበለው የምትችለው ነገር አይደለም በጣም ሩቅ ነው አንለስ እንደዘርዋይስ ነገሩ ሆኖ እስካላየ ለማመኑ ትቸገራለህ አስበዋል ይሄ ማለት ኢራን ላይ አሜሪካ የራሷን መንግስት አስቀምጣለች ማለት ነው ይሄ ምንድን የሚባለው የሆነ የሚፈልጉትን አይነት መሪ ማስቀመጥ አለ እንደና አሻንጉሊት እንደና አሜሪካ አይነት ሀገራት የሚፈልጉትን ስለዚህ ኢራን ላይ አሁን ያለው ይሄ የአያቶላው ሲስተም ኮምፕሊትሊ ወድቆ IRGC ኮምፕሊትሊ ተደምስሶ ኢራን ሙሉ በሙሉ አሁን ያላትን አቅምና አቋም አጣ በአሜሪካ ቁጥጥር ውስጥ ገብታ እንትን አሜሪካ የምታስቀምጠው ቀጣዩ ፕሬዚዳንት ምናልባት በአሜሪካ ያሉት የኢራን የንጉሳዊ ቤተሰብ ማን ነበር ፔላቪ እሳቸው መተው ስልጣን ከያዙ በኋላ በሉ ኢራን እንግዲህ ከዚህ በኋላ ሆርሙዝን በአሜሪካ ቁጥጥር የአሜሪካ በላይነት ይተዳደራል ወይም የአሜሪካ ግዛት ነው ምን እንደዛ ሊባል እሳቸውም ቢሆኑ ያርጉታል ቢያላስብና እሱን ለማሰብ ይከብዳል ይሄ እንግዲህ ያው ለመምረጥ ሰዎችን ልብ ሞቅ ደመቅ የምታደርግበት አንዱ መንገድ ይመስለኛል እንጂ እንደሱ ማሰብ ያው ትንሽ የሚከብድ ይመስለኛል ምናልባት ፕሮፌሰር ጂያን አንዱ ያነሱት ነገር የአላስካን መስጊድም ጭምር አንስተዋል እና አላስካ መስጊድን እንግዲህ እስራኤል ታፈርሰውና ቤተ መቅደሱን ትገነባለች የሚል ፕሬዲክሽን ወይም ትንበያ አስቀምጠዋል እሱም ራሱን የቻለ ሌላ ትኩሳት ይመስለኛል እዛ በመካከለኛ ምስራቅ የሚነሳ እና እሱም የተያዘ ነው ኢራን እስካልወደቀች ድረስ እንዴት አርገህ ልታስበው ትችላለህ እሱ እንዴት አርገህ ልታስብ ትችላለህ ስለዚህ የኢራን የትራምፕ መመረጥ አሜሪካ ኢራንን መውረሩና ኢራንን ማሸነፏ ፋይናሊ ኢራን ከጥቅም ውጭ ሆና ኢራን ከጥቅም ውጭ ሆና ማለት ሂዝቦላ የለም ሐማስ የለም ሁቲ የለም የኢራቅ ሚሊሻ የለም ሌሎችም ታጣቂዎች የሉም እረኛው መታ ነው ነገሩ መንጋው ይበተናል ታጣቂው ይበተናል ታጣቂው ይበተናል ስለዚህ አየትንቢቶቹ ምንድናቸው የተያዙ ናቸው ትንበያዎቹ ምንድናቸው አንዱ ሌላው ላይ ዲፔንድ ያደረገ ነው እንዲህ ከሆነ ቀጥሎስ ምንድነው እንዲሆናል እንዲህ ከሆነስ ቀጥሎ እንዲሆናል የሚሉ ናቸው ነፋስም አታዩም ዝናብ ማታዩም እንዳለው አይደለም መጀመሪያ ነፋስም ዝናቡም ይታያል ነፋስና ዝናቡ ይታያል ከዛ በኋላ ሸለቆ ማነው በውሃ ይሞላል ነው እና ይሄ ትንበያው እንዴት አድርገህ ነው የአላክሳን መፍረስ የምታስበው ኖርማሊ አላክሳን በተመለከተ ኢራን ብቻ አይደለችም ኦነር the whole Islamic world ነው አየው ነገሩ ከባድ ነው ያሙ ነው ግን የእስራኤል ነምበር 1 enemy in the world ኢራን ናት በኢራን ልክ እስራኤል የምትባል ሀገር እውቅና ለመስጠት አይደለም መጥፋት አለባት ብሎ የሚያምን ሌላ ሀገር የለም ለዛስዋይ 7 ታጣቂዎችን አስታጥቃ እስራኤል ረፍት የምትነሳት ኢራን ገባ ከዛ አንፃር ስታየው ይሄም ሌላው በጣም ከባድና አስፈሪው ነገር ነው
እንግዲህ ሰሞኑን ደግሞ ሌላ የተሰማው ነገር ከዚሁ ከኢራን ጋር በተያያዘ ኢራን እንደገና ጦሯን እያጠናከረች እንደሆነና በከፍተኛ ደረጃ 6 ትልልቅ አፖይንትመንት ወይም ደግሞ ሹመቶችን እንዳደረገች ተነስቷል። እንግዲህ ይሄንን ነገር ስናነሳ እንግዲህ ኢራን ራሷን እያጠናከረች ነው ወይም ደግሞ እንግዲህ እነዚህ ትልልቅ የጦር ጀነራሎች ወደ ላይ ከፍ ያሉበት ምክንያት እንግዲህ ለቀጣይ ነገር እየተዘጋጁ መሆናቸው። እንደውም ቢቢሲ አንድ ዶክመንተሪ ሰርቶ አይቻለሁኝና እንደ ዶክመንተሪው ጦርነቱ እስከ መቼ ሊቀጥል ይችላል የሚለውን ሀሳብ ያነሳና የተለያዩ ባለሙያዎችን ጋብዞ ነው ዶክመንተሪውን የሰራውና ኢራን እስከ መቼ ድረስ ጦርነቱን የማቆየት አቅም አላት የሚለውን ሀሳብ ነው የሚያነሳው። እና እስካሁን እንግዲህ የተጠቀመቻቸው በጣም በርካታ መሳሪያዎች አሉ፣ ዓለምን ጉድ ያሰኙ እና አያልቅም እንዴ የተባሉ። ከዛ ባሻገር ደግሞ አሜሪካና እስራኤል ደግሞ በትብብር የደበደቧቸው በርካታ የጦር ማከማቻዎች ናቸው ወይም የጦር ዕቃ ማከማቻዎች ናቸው የተባሉትን ቦታዎችን ደግሞ ይነሱና ስለዚህ እነዚህ አካባቢዎች በጣም በበርካታ ሁኔታ የወደሙ ስለሆኑ ኢራን አቅም የላትም ወይም ደግሞ ልትቀጥል አትችልም አይነት የሚሉ መረጃዎችም ደግሞ በየመሃሉ ሲወጡ ነበር። ይሁን እንጂ አሁን ባለው ተጨባጭ ሁኔታ ይላሉ አሜሪካንን የማሸነፍ አይደለም የኢራን እሳቤ ይላሉ በአንድ የአሜሪካ ትልቅ ዩኒቨርሲቲ ውስጥ የሆኑ ፕሮፌሰር ሲናገሩ። ኢራን አሜሪካንን አሸንፋለሁ ብላ አይደለም፣ ግን አሜሪካንን የኢኮኖሚ ጦርነት ውስጥ ነው መክተት የፈለገችው። እሷን ለመደብደብ የምታወጣቸው ነገሮች ከዛ ባሻገር ከዓለም አቀፍ ሁኔታው ጋር ተያይዞ የሚፈጠርባትን ጫና ታሳቢ አድርገው ይሄ ምንድነው ችኮላ ላይ ነው ያሉት። ስለዚህ በሱ ምክንያት በጣም በርካታ ሚሊዮን ዶላሮች በማጣቱ አሜሪካ ኢራን ወደምትፈልገው የድርድር ፖይንት ለማምጣት ነው የምታደርገው እና እንዲራዘም ኢቨንት ትፈልጋለች ወደሚለው ነው አብዛኛዎቹ ምሁራን ከተለያዩ ዩኒቨርሲቲ የተናገሩት ማለት ነው። እና ይሄንን ስታስብ ኢራን ራሷን እያጠናከረች መሆኑን ስታይ የጦርነቱ መልክ ምን ይመስላል አይነት የሚለውን ነገር በጣም ከባድ ያደርገዋል። እንግዲህ ነገ የተሻለ ይሆናል ወይ ወደ ድርድር ሊመጡ ይችላሉ የሚለውን ተስፋ በጣም የሚያጨልም ነው እየሆነ ያለው ማለት ነው። መደብዘዝ ብቻ ሳይሆን እንደው ምንም እንዳይታየን ሊያደርግ የሚችል ነው ብለን ልናነሳው በምንችለው ደረጃ ነው ያለው እና እየደረሰባት ያለው ነገር እንደውም የኢራንን አንድ ግዛት ያነሳል እንትኑ ማለት ነው ዶክመንተሪውና የኢራንን አንድ ግዛት ያነሳና ኑሮ 101% ጨምሯል እዛ ከተማ ላይ ይላል። ከኢራን ውስጥ ያለች አንድ ከተማ አንስቶ ማለት ነው እና በጣም በበርካታ ሚሊዮኖች የሚቆጠሩ ሰዎች የስራ አጥ ሆነዋል ምናምን እና በጣም እየደረሰባት ያለው ጫና ኢራንም ላይ ቀላል አይደለም። ይሁን እንጂ እንደዚህም አድርጋ የመቋቋም አቅም አላት የሚለው ነው አብዛኛዎቹ 3 ናቸው ካልተሳሳትኩኝ ፕሮፌሰሮች እያነሱት የነበረው ማለት ነው ዶክመንተሪው ላይ እና ይሄንን ስታይ ከራሳቸው ከአሜሪካ ዩኒቨርሲቲዎች ነው ፕሮፌሰሮቹ የተመረጡትና እዚህ ላይ አናሊሲስ የሰጡት ማለት ነው እና ይሄንን ሁሉ ነገር ስታይ ደግሞ አሜሪካ ማለት ዶናልድ ትራምፕ የሆነ ነገር አደርጋለሁ ምናምን ማለታቸው ብቻ ሳይሆን ኢራንም እየተዘጋጀች ያለችበት ነገር እና ጦርነቱ በቃ መቆም የለበትም እያለች ያለችበትን ሁኔታ ስታይ ዓለማችን ወዴት ታመራል የሚለው ነገር በጣም አሳሳቢ የሚያደርገው ይመስለኛል። እና ከዚሁ ጋራ በተያያዘ ኔታንያሁን ጥቂት እናንሳ። ኔታንያሁ እንግዲህ ከአውሮፓ ጋር ትንሽ መቋሰል ጀምረዋል። ምክንያቱም ከዚሁ ጋር የተገናኘ ስለሆነ ነው እሱን ማንሳት የፈለግኩትኝ። ለብሪታንያ ወይም ለእንግሊዝ ያሉት ነገር ኢስላማዊክ ሪፐብሊክ ሆናለች ያሉ ለምን ሲባል ስለማትረዳ። ስለዚህ ቤንያሚን ኔታንያሁ ያነሱት ነገር ምንድን ነው? ከዚህ በፊት የነበሩት እንግሊዝ ጠቅላይ ሚኒስትሮች ወይም ደግሞ ፕሬዚዳንቶች ለእስራኤል የነበራቸውን ድጋፍ አንስተው የአሁኖቹ ግን እንደው እዚህ ግባ የሚባሉ አይደሉም ብለው እንደውም በቅርቡም ከተሾሙት ጋርም ትንሽ እንግዲህ መነቋቆር ጀምረዋል። እና ይህንን ነገር ስታይ እስራኤል ከአውሮፓ ጋርም ጭምር ያላትን ነገር እያሻከረች ነው የሚለው ነገር ሲታሰብ ይሄ ነገር ለኢራን ሰርግና ምላሿ ነው። ምክንያቱም በዚህ በኩል ያለ ወዳጅነት አለመኖር ለእሷ እንደ አንድ ጥሩ ነጥብ ስለሚሆን ማለት ነው። እና ይሄንን ሁኔታ ስንመለከት በተለይ ከዚህ በኋላ የሚሆነው ነገር ምን ይሆናል የሚለውን ነገር የኢራንን ዝግጅት፣ የእስራኤልና የአውሮፓን መሻከር፣ ዶናልድ ትራምፕም እዛ ጉዳይ ላይ ያላቸው ነገር ከኔቶ ጋር ሰላም ቢሆንም ኮታንኮት ግን ደግሞ ድጋፍ እንደማያገኙ ያው ኦፊሻሊ ተናግረዋል። እዚህ ጉዳይ ውስጥ መግባት እንደማይፈልጉ ማለት ነው። ይህንን ነገር አጠቃላይ አውሮፓ ህብረት ብቻ ሳይሆን እንግሊዝም ጭምር እንደማትፈልግ ባለፈው ዝግጅታችን ላይ አንስተናል። ስለዚህ እነዚህን ሁሉ ነገሮች ስታይ ሰምሃው ለኢራን ደግሞ አድቫንቴጅ የሆኑ ነገሮችም ከራሷ ዝግጅት ባለፈ ዓለም ላይ ደግሞ እየተፈጠሩ ነው እንድንል ያደርገናል። ኔታንያሁን እንያቸው። ኔታንያሁን ብቻ ሳይሆን
አሁን የቀደም ያነሳኸው የኢራን ሙጅተባ ካሚኒ ናቸው እንግዲህ አዳዲስ የጦር መኮንኖችን የሾሙት እና ይሄ ሁለት ነገር አለው። አንደኛ የኢራን የጦር አሰራረፍ ማስተካከል ነው። ሁለት ማይታወቁ ሰዎችን ወደፊት አምጥተህ የሚታወቁትን መደበቅ ነው። ብዙ ልምድ ያላቸው ከኋላ ሆኖ አድቫይዝ ያደርጋሉ ምናምን ያደርጋሉ። አሁኑ ከጥቃት መከላከል ነው። እነሱ ግን በዋናነት ታርጌት ያደረገው አንደኛ በሴኩሪቲውና በሚሊታሪው መካከል ክፍተት አጥቦ በጣም 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 ፈጣን የሆነ የመረጃ ፍሰት መፍጠር ነው በኢራን የደህንነት ተቋምና በወታደሩ። ይሄ ለምን ይረዳል? ቀጥታ ኢራን እርምጃ በመውሰድ በተለይ ከኢራን ባላንጣ የሆኑ ጎረቤት ሀገሮች ላይ እነሱ ድንበር ላይ ገብቶ የመዋጋት ጦርነት ወደዚያ ለመሳብ ወደ ኢራን ግዛት ጦርነት ሳይመጣ በውጭ ማስቀረት ገባ። ስለዚህ የኢራን ጦር በጣም አፋጣኝ እርምጃ እንዲወስድ ነው ትዕዛዝ ተሰጥቷል የተባለው፣ ራሱን ሪኦርጋናይዝ እንዲያደርግ እና ጥቃቱን እንዳልኩ ከኢራን ግዛት ውጭ የማድረግ እና ፈጥነህ ቀድመህ እርምጃ የመውሰድ የትኛውንም የኢራን ስጋቶችን የማስወገድ። ስለዚህ መረጃው እንደመጣ ኢሚዲየትሊ ዩል ቴክ አክሽን። መረጃው እንደደረሰ በደህንነቱና በአይአርጂሲ የሚሆን ይሄ በሁለት ሶስት አይነት ወታደር አወቃቀር አላቸው። በእያንዳንዱ ወታደር ተቋምና በደህንነቱ ተቋም መካከል ያለውን የመረጃ ፍሰት በጣም ስሙዝ የማድረግና በፍጥነት እርምጃ የመውሰድ ጦርነቶችን ከኢራን ግዛት ውጪ የማድረግ እንደዚህ አይነት ስትራቴጂ ይዘው ነው ያሉት። በሌላ በኩል ያው አልሞትንም አለን ስቲል ዊ አር ስትሮንግ and then we can fight ምንም ማንም አይበግረንም የሚል ሞር ሳይኮሎጂካል ኢምፕሊኬሽን ያለው ይመስለኛል። እንግዲህ ሙጅተባ ካሚኒ አሉ የሉ ሞተዋል ድነዋል እየተባለ የእሳቸው በህይወት መኖር ላለመኖር ብዙ ጥያቄ ውስጥ ሲገባ ቆይቷል። እንግዲህ 5 months ኦልሞስት አልታዩ። ከፌብሩዋሪ 8 ጀምሮ ሰውየው አልታዩ እና ታስታውሳለህ በቅርብ ቀን ፔዜሽኪያን እንትን ተደርገው ነው ሰውየው የሙጅተባ ወዳሉበት ዘ ፕሬዚዳንት የኢራን ፕሬዚዳንት ሙጅተባ ካሚኒ የት እንዳሉ በምን ሁኔታ እንዳሉ አያውቅም። ሰውየውን ለመገናኘት ሄዶ በአይአርጂሲ ተወስዶ ታግቶ ምናልባት እንግዲህ አይኑን ሸፍነውት ይሆናል ሲመለስ የት እንዳሉ እንዳያውቅ። እሱን ሰውዬ የሚያምኑት አይመስለኝም። ሳሰቡ ስልጣን ልቀቅ እያለ ነበር በል አሻንጉሊት ሆነናል፣ በሀገራችን ሆስቴጅ ነን። ስለዚህ ብዙም ውጡና አንብቡ ስንባል ሚዲያ ላይ ወተን መግለጫ ከመስጠት ውጪ ፖለቲካል ሊደርሺፑ ኦልሬዲ ዴድ ነው። አይአርጂሲ ነው ሁሉ ነገር ማኔጅ ገቨርን እያደረገ ያለው በሚል ከስልጣን ወርዳለሁ የሚል በጣም ከፍተኛ እንትን ስለነበር ሰውየው ላይ ጥያቄ ምልክት ተደርጎበታል። ትንሽ የእሱ ልብ እንደ ቶማስ ደገፍ ማድረግ ይፈልግም ካላዩ አላምንም። ስለዚህ ሰውየው አሉ የሉም አሳዩኝ ሳይል አልቀረም መሰል ሰውየውን ወስደው እንግዲህ ያየ ይመስለኛል እግዚአብሔር ነው የሚያውቀው እና ፔዜሽኪያን ነው የሚያውቀው እና ፋይናሊ ግን አሁን የፕሬዝዳንቱ ፔዜሽኪያን ሙጅተባ ካሚኒ ማግኘት ጉዳይ ብቻ ሳይሆን እንደገና የኢራንን ሪፎርም ማድረግ በተለይ አሁን ገቨርን እያደረገ ያለው ኢራንን እየመራ ያለው ወታደራዊ ኃይል ከመሆኑ አንጻር የደህንነቱን ድርጅት በጣም ኦርጋናይዝ ማድረግ። ምክንያቱም ደህንነቱን ይመራ የነበር ሰው ተገለዋል ባልሳሳት በዋናነት ረጅም ጊዜ ታወቀ ሰው ማን ነበር ስሙ እና በከፍተኛ ደረጃ የደህንነቱን ማጠናከርና በደህንነቱና በወታደራዊ ኃይል መካከል ያለውን የመረጃ ፍሰት በጣም ስሙዝ ፈጣን አድርጎ እርምጃዎችን በፍጥነት የመውሰድ ጦርነቶች ገፍተው ሳይመጡ የመውሰድ ይሄ እንግዲህ በኢራን ቦርደር ላይ ወይም ከኢራን ጋር ድንበር የሚጋሩ ሀገራትን ብቻ የሚመለከት ሳይሆን በአጠቃላይ ግሎባሊ ኢራን እንደ ትራምፕ አይነት ማትፈልጋቸውንም ሰዎች በፍጥነት እርምጃ ለመውሰድ ኤክስኪዩት ለማድረግ ጭምር የተፈጠረ አዲስ አደረጃጀት። ሁሌ አደረጃጀት ሲቀየር አዳዲስ ሰዎች ወደ መረጃ ሲመጡ አግሬሲቭሊ ነው የሚሰሩት፣ ታማኝነት ለማግኘት አይደል? ፓትሪዮቲክ ስራ ነው የሚሰሩት፣ ሪስፔክት ለማግኘት አዩ በህዝብ ልብ ለመግባት ያ ነገር አለና እንደዛ አይነት ነገር አለ። እንግዲህ በተረፈ ግን በዚህ ሰዓት በዓለም ላይ ከፍተኛ የኢኮኖሚ ቀውስ እንደ ኢራን ያለበት ሀገር አለ ብዬ አላስብም።
በዘመን በታሪክ አይተው የማያውቁት ኬዎስ ውስጥ የገቡት። ከሁሉ በላይ ከጦርነቱ በላይ ሆርሙዝ መዘጋቱ፣ ነዳጅ መግባት አስበዋል። የራሷን ነዳጅ እንኳን አትሸጥም። እንኳን ሌሎች መርከቦች ገብተው ሲወጡ ቀረጥ ታክስ ኮሌክት ማድረግ ቀርቶ የራሷ ነዳጅ አውታሸጥም። ኤክሰፕት ቻይና፣ ምናልባት ራሻ። ከነዚህ ሀገራት ውጪ ማንም የኢራንን ያላትን ሀብት እንኳን አውታ ለመሸጥ ትራምፕ እድል እየሰጣት አይደለም። ይሄ በጣም ከባዱ ጫና ነው እና ኢራን አለችም አሜሪካ ላይ ጫና የምትፈጥረው አሜሪካ ናት በከፍተኛ ደረጃ። አሜሪካ በጣም ትልቅ ኢኮኖሚክ ፓወር ያላት ሀገር ናት። እንዲህ በቀላሉ 30-40 ሚሊዮን 100 ቢሊዮን ዶላር ወጣ ተብሎ የምትንገዳገድ ሀገር አይደለችም። ነገሩ ሲጀመርስ ብሩን የምታትመው ራሱ አይደለች ማለት ከሆነ ሀገር አመጣዋለሁ የምትለው አይደለም። ምክንያቱም ይሄ ፔትሮ ዶላርን ኮንሰፕት እኮ ስታይ አሜሪካ እኮ ብር ለማግኘት ማተም ይበቃታል እኮ። የእውነቴን እኮ ነው። አንዳንዴ ትንሽ ሰማው እንትን አለው እንጂ ዶላሩን ራሷ ነች የምታትመው። ዶላር ዓለም ላይ የመገበያያ ዋና ገንዘብ ሆነ። አንዱም ጦርነት ኮስ ነው ይወበ። ስለዚህ ብዙ እንትን አይላትም ልፈልግ ይሄን ያህል ብር ብዙ። ስለዚህ ቀውስ ውስጥ ያለው ማን ነው ማለት ነው? ጫና ውስጥ ያለው ማን ነው? ኢራን ናት በከፍተ። ምክንያቱም ትራምፕ ኢራን ላይ የወሰዱ ቦምብ መጣል ዶላር መጣል ነው፣ ብር መጣል ነው፣ አሜሪካንን ማክሰር ነው። ስለዚህ ለምንድነው የኢራንን ጉሮሮ ማንዘጋው ብለው የመጡበት መንገድ በጣም ከፍተኛው ኢራን ላይ ተሰነዘረባት ጥቃት ነው የሆርሙዝ መዘጋት ነው ማለት እና ኢራን ኮምፕሊት ዘግቼዋለሁ ትላለች፣ አሜሪካ ዘግቼዋለሁ ትላለች። ዝጊው፣ ችግር የለም ይዘጋ፣ ምንም ችግር የለም፣ በቃ እንተያያለን፣ ማን እንደሚጎዳ እንተያያለን በሚል ሰውየው በጣም ከባድ እልክ ውስጥ ገብተው ያሉበት ሁኔታ ነው ያለውና ይሄ ኢራን ጦርነቱን ለረጅም ጊዜ ይዛው ትቆያለች ምናምን የሚለውን ነገር እኔ በራሴ ለመቀበል ይከብደኛል። ኢራን በከፍተኛ ደረጃ የውስጥ ትርምስ አለ፣ የፖለቲካ ትርምስ አለባት። ለወታደሩ መክፈል የምትችለው እንኳን የገንዘብ አቅም አላት ብዬ ለማሰብ ይከብዳል። አንዳንድ መረጃዎች እንደምታየው ማለት ነው እሱ አለ። ህዝቡ በጣም በከባድ ኬዎስ ውስጥ ነው ያለው። ጦርነቱ ረዘመ። አጭር ጊዜ ጦርነት ሲሆን ምንም ያወደመውን ያውድም፣ ቶሎ ሪቫይቭ አድርገ ትነሳና ላይፍ ይቀጥላል። ይሄ እኮ ጦርነቱ ማቆሚያ የለውም። አሁንም ሆፕለስ ነው። ዋይ ስቲል አስበዋል። እንግዲህ እዩ የኢራን የኒውክሌር ጉዳይ አልተነሳም። 460 ኪሎ ግራም ዩራኒየም ጉዳይ አልተነሳም። ስቲል እያጨቃጨቀ ያለው ማን ነው? ሆርሙዝ ነው። ልብ በል። እነሱ ደግሞ ሞት ወይም ሽረት ነው የተነሱት፣ ለሆርሙዝ አይደለም እኮ። ሆርሙዝ አሁን ሌላ ማስቀየሻው ነው እንጂ ኒውክሌሩ ጉዳይ ነው። ስለዚህ ነገሩ ገና እየባሰ ከሄደ የኢራን ጉዳት ከዚህ በላይ እየጨመረ እየከፋ ይሄዳል ብዬ ነው የማስበው እና ቶታሊ መቋቋም ማትችልበት ደረጃ ላይ ምን ትበላለህ እንግዲህ 100% ኑሮ አንድ ሀገር ላይ አድጓል። የነዳጅ ሀገር ነዳጅ የምታመርት ሀገር ላይ አድጓል ማለት አገሪቱ ያለችበትን ቀውስ ያሳያልና እንግዲህ አስበዋል። በ500 የኢራን ከተሞች ላይ ሰላማዊ ሰልፍ እንደነበር ስለ እንጀራ ነው ስለ ዳቦ ነው የነበረው። አሁን ደግሞ ምን ላይ እንደሚሆን አስብሱ። በእነዚህ ወራት በሙሉ ምንም ተስፋ የለም። ወይ እንደ ጋዛ ፈራርሳ እርዱኝ አትልም። ገባ? ዙሪያውን ያሉትን ሀገራት መደበደብ ጀግና ናት። አሜሪካ የምትገዳደር ጀግና ናት። ኢራን በጣም ከባድ ሀገር ናት። እውነት ለምናገር ምናልባትም ሌላም ያልታወቁ ድብቅ ሚስጥሮች ሊኖሩ ይችላሉ ብዬ እገምታለሁ። ዞሮ ግን ለኔ ግን የመጨረሻው ዘመን በጣም ክሪቲካል ምልክት ናት። በሕዝቅኤል 38 መሰረት ወደዚህ ማለት አትችልም። ዝም ብለህ ኢራንን ማሸነፍ አትችልም። ዝም ብለህ ማንበርከክ አትችልም። እነሱ ጋር ጉዳዩ ጦር መሳሪያ ማም ጉዳይ እንዳይመስል ኢዮብ ከዚህ ያልፋል ብዬ ነው የማስበው። በጣም ነገሩ ከምናየው ፊዚካሊ ከምናየው ነገር የሚያልፍ ነገር ያለው ይመስለኛል። ግን ኢንድ ታይም ሳይን ናት፣ የዘመን ፍጻሜ ምልክት ናት ብዬ ነው ኢራንን የማምዛሷ። ይሄ አይበገሪነት የመጣው ከመንፈሳዊ ዓለም ጭምር ነው እንጂ መሬት ላይ ከተመረተው ድሮን ሮኬትና ሚሳኤል ነው ብዬ አላስብም። መብላት ካቃት ሀገር ለቀት ሄዳለህ። ሺህ ብትወድ እንግሊዝ እስራኤልን በተለየ መንገድ ትረዳታለች፣ ታግዛታለች ከሚል እሳቤ አይመስለኝም እውነት ለመናገር። ግን ዞሮ ሁለት ነገር ነው ማየው እኔ። አንደኛ እንግሊዝ ላይ ኖት ኦንሊ እንግሊዝ፣ አጠቃላይ አውሮፓ ላይ ያለውን የእስልምና መስፋፋት ግምት ማስገባት ነው። ለምሳሌ 6% የእንግሊዝ
የኢንግላንድ ወይም የብሪቴን አጠቃላይ ነዋሪ ሙስሊም ነው። አዚስ ሞመንት ከ1.3 ሚሊዮን በላይ ለንደን ላይ ብቻ አለ። የለንደን ሜየር ወይም ከንቲባ ሳዲቅ ካህን የሚባለው ሙስሊም ነው። እዛው ተወልዶ ስላደገ ሜየር የብዙ የእንግሊዝ ከተሞች ሜየር ለመሆን በጣም ብዙ ሙስሊሞች ኖሚኔት ተደርገዋል። ስለዚህ ለንደን ብቻ ሳትሆን ሌሎችም የአውሮፓ ሀገራት ይሄ እስልምና ያው ተስፋፊ ነው። ልክ እንደ ክርስትና ናቹራሊ ተስፋፊ ነው። ወደዛ የተለወጡ ናቸው። ክርስትናው በጣም እየደበዘዘ እየደከመ በሄደ ቁጥር እነዛ ደግሞ አግሬሲቭ እየሰሩ ፈልሰውም እየሄዱ በጣም ብዙ ለንደን የክርስቲያን ያለባት እስከማትመስል ድረስ እንደዚህ አይነት ሼፕ ቅርጽ እያዙ ናቸው። እና ይሄ አንዱ ነገር ነው። ዶናልድ ትራምፕ ይሄን ነገር አንድ ትልቅ ስብሰባ ላይ ነው ሼም ኦን ዩ ምናምን ብለው ተናግረው ነበር። ካስታወስክ ማለት ነው። እንደሱ አለና እዛ ያለውን አጠቃላይ የእስልምና እንቅስቃሴ በግልጽ የሚታይ ነው፣ የሚደበቅ አይደለም፣ የሚታወቅ ነገር ነው። እና እሱን ግምት ውስጥ ከማስገባት ይመስለኛል። ሲቀጥል ግን አሁን ኔታንያሁ እኮ ለትራምፕም አፎ ነው የሚናገሩት። በሌላ ቋንቋ እንግሊዝን ጨምሮ አውሮፓ ኔቶ በዚህ ጦርነት ከትራምፕ ጋር አለመቆማቸው ለማን ጠላትነቱ? ዞሮ ለእስራኤል ጭምር ነው ጠላትነቱ እንጂ አውሮፓ ከእስራኤል መሳሪያ ይገዛሉ ታውቃለህ። ስካንዲኔቪያኖች መሳሪያ ይገዛሉ ከእስራኤል ታውቃለህ። እጅግ በጣም ከፍተኛ ቴክኖሎጂ ያላቸው በጣም ዘመናዊ መሳሪያዎችን እስራኤል ትሸጣለች። ቢሊየንስ ዶላር እስራኤል ዚስ ታይም የምታገኘው ከመሳሪያ ሽያጭ ነው የምታገኘው። ከፍተኛ ገንዘብ ነው የምታገኘው እስራኤል። ግን አሁን አውሮፓና በእስራኤል መካከል ያለው ነገር ልክ በአሜሪካና በአውሮፓ መካከል ያለው ነገር ተመሳሳይ ነው። ከወዳጅነት ይልቅ ጠላትነት እየበዛ መጥቷል። ለምሳሌ አውሮፓ ወይም ኔቶ አሜሪካንን ጠባቂ አድርጎ ነበር የሚያስበው። አሁን ኖ ኢንዲፔንደንት ዩሮፕ መምጣት አለባት ብለዋል አይደል? ኢንዲፔንደንት ዩሮፕ በቃ we are free from US ብለዋል። ከዚህ በኋላ የአሜሪካን ጠባቂነት የአሜሪካን አጋፋሪነት አንፈልገውም ወደሚል መተው አውሮፓ ራሷ ማጠናከር አለባት ወደሚል በቴክኖሎጂ በኤአይ በጦር መሳሪያ በሚሊታሪ በከፍተኛ ደረጃ በኢኮኖሚ አውሮፓ ራሷ ማደራጀት ማጠናከር አለባት ከዚህ በኋላ ኖ ሞር ዩኤስ ወደሚል መተዋል። ይሄ እንግዲህ ዶናልድ ትራምፕ ዩክሬንና ራሻን ለማስማማት ከራሻ ጋር በፈጠሩት ነገር የተፈጠረ ነገር ነው። ፈጥረዋል እዛ ምን አምጥተዋል? በዩክሬንና በራሻ መካከል ምን ፈጥረዋል? ምንም አላመጡም። ምንም አልተፈጠረም። ይሄው አራተኛ ዓመቱን እያለፈ ያለ ጦርነት ነው። እንደውም ዩክሬን ኃይሏን እያደሰች ራሻን ወደ ማጥቃት በጣም ከፍተኛ ጥቃት ራሻ ላይ ወደ መፈጸም ዩክሬን መታን ያለችው። እንኳን ዩክሬንን ኮምፕሊትሊ ሊወርሷት ቀርቶ ነው ማለት ይሄ ማለት ጦርነቱን የሚራዘም ነው። ወደ ፍጻሜ ስለሚሄድ ነው ኢዮብ ከዚህ በኋላ ጦርነቱ ቶሎ ማይቆሙት። አስብ እንግዲህ አሁን ሐማስ ከተኮሰ ስንት ዓመት ነው? ሞር ዛን 3 years 23 ኦክቶበር 7 23 ነው ሐማስ የተኮሰው። ሐማስ ተኩስ ሲባል ከኢራን ተኮሰ። ይሄው 3 ዓመት ያህል ዶጋ መዶና ጋዛ ጦርነቱ ቀጥሏል። ጦርነቱ ፋይናሊ የት ገባ? ምንጩ ላይ ሄዶ ኢራን ላይ ተተከለ። ኢራን ደግሞ ተራዋን መከራዋን እየበላች ነው ያለችው። የዩክሬንና የራሻን እንዲሁም ደግሞ የአሜሪካና የእስራኤል አሜሪካ ጥምር ከኢራን ጋር ያለውን ስትመለከተው ጦርነቶች ከዚህ በኋላ በቀላል አይቋጩም። why we are at the end of the time የዘመን መጨረሻ ላይ እየተጠጋች ስለሆነ ወደማይቀረው ኃይለኛውና ወደ ብርቱ ጦርነት እስኪገባ ድረስ እንደዚህ ይሄ ቀስቀስ ሞቅ የማለት ነገር እንደሱ ያሉ ያዘገሙ ይቀጥላሉ እንጂ ቶሎ ነገሮች አይቋጩም። አሁንም የሚነሱት በመጽሐፍ ስማቸው የተጠቀሱ አገራት ናቸው የሚነሱት። እነዚህ አገራት ዘመን ጠብቀው የተነሱ አገራት ናቸው። ሲዘጋጁ ነበር የራሻን ዝግጅት አስበው። the same thing ነው ኢራን ላይ ያለው ረጅም ዘመን ከፍተኛ ሚሳይል ሮኬትና ድሮን ስታመርት የኖረችው ኢቭን ኒውክሌር አይደል? ስለዚህ እነዚህ በቃ አሁን ተጣርተው ፋይናሊ ወደ ዓለም ፊት የወጡ ሀገራት ናቸው። ይልቁን የአሜሪካ መቀጠል ነው የሚያሳስበኝ። የአሜሪካ ቀጣይነት ያሳስበኛል። በአንድም በሌላ መንገድ ራሻና ቻይና ሰሜን ኮሪያን ጨምረ አሁን እንግዲህ አውሮፓም ጀርባው ሰጠ አይደል? አረብ ነው። እነዛ ትልቆቹ ምስራቅ ላይ ያሉ ትልቆቹ ሀገራት የአሜሪካን መውደቅ እየጠበቁ ነው ያሉት። የኢራን ጦርነት በዝምታ የሚመለከቱት የአሜሪካን አቅም እንዲሟጠጥ ነው፣ አቅሟ እንዲዳከም ነው። ቴክኖሎጂዋን፣ መሳሪያዋን፣ ትጥቋን፣ ኤቭሪ ስትራቴጂዋን በሙሉ ማግኘት የሚችሉበትን እድል ነው አሜሪካ ሄዳ ኢራን ላይ ፈጠረችው። ስለዚህ የአሜሪካ ውድቀት ምናልባት
ምናልባት ትራምፕ ወዴት ይዘዋት ይሄዳሉ የሚለው ነገር እና ግሬት ኢስላሚክ ሪፐብሊክ ኦፍ ብሪቴን ኢስላሚክ ሪፐብሊክ ተብሎ የሚጠራው ኢራን ናት። ዩ አር ፓርት ኦፍ ኢራን ማለታቸው ዩ አር ፓርት ኦፍ ዛት እያሉ ናቸው። ይሄ በጣም ከባድ ንግግር ነው። ዶናልድ ትራምፕ ቀድሞ ተናግሮት ነበር ብያለሁ። ሆል ኢንግላንድ ብሪቴን ሼም ኦን ዩ ብለዋቸው ነበር። በዚህ ኬስ አጌን ይህን ማን ደገመው ማለት ነው? አሁን ኔታንያሁ ደገሙት ማለት ነው። በመረጃ ነው የሚያወሩት በመሰረቱ በአንድም በሌላ መንገድ በሃይማኖት በለው በፖለቲካ በለው በሚሊተሪ በለው በፈለከው መንገድ ቢሆን መረጃ ይዘው ነው የሚያወሩት። በመረጃ ወዴት እየሄደ ነው ወዴት ይቀጥላል የሚለውን እያዩ ነው ሰዎቹ የሚያወሩትና እሱም ነገር በጣም አነጋጋሪ ሆኖ የቀጠለ ነገር ነው። እዛም ሀገር ላይ የተጀመሩ እንቅስቃሴዎች አሉ። ለምን ለሌሎቹ ሰዎች ኢነርጂ ይሰጣሉ እንዲህ ያሉ ነገሮች ወዴት እየሄድን ነው የሚለው ነገር ግንዛቤ ውስጥ እንዲያስገቡ የሚያደርጋቸው ነው እና ከዚህ በኋላ ዓለም ላይ ያሉ ነገሮችን በቀላሉ መቆጣጠር አይቻልም። አይቻልም። ትንሽ ነገሮች ፍጥነት ጨምረው የሚሄዱት ልል ፈልጌ ነው። እንግዲህ ጦርነቶቹም በዚህም በዛም በዓለም አቀፍ ደረጃ እንግዲህ ሰሞኑንም የሰሜን ኮሪያው ጂን ሲናገር ነበር አይደል? እንደውም ማስጠንቀቂያ ሁሉ ሰጥቷል። ምክንያቱም አሜሪካ የጦር ልምምድ አረጋለሁ ብላ ቀጠሮ እየያዘች ነበርና እንግዲህ እንደሱ ካረገች ምናምን ብሎ ማስጠንቀቂያ ይሰጥ ነበር። እንዳልከው በዚህም በዛም መንገድ የጦርነት ጉዳዮች እንግዲህ ዓለማችን ላይ በጣም ተንሰራፍተው እንደው ጦርነት የለም የሚባልበት ቦታ ማግኘት ራሱ በጣም ከባድ የሆነ መጥቷል። ላቋርጠ የሳውዲ የፓኪስታንና የቱርክ አዲስ የጦር ስምምነት አዲስ ጦር ቃል ኪዳን የእስላሚክ ኔቶ ተብሎ የተሳየው አስብ እሱን። ሌላም እንደዚህ አይነት አዳዲስ ጥምረቶች በከፍተኛ ፍጥነት እየተሰሩ ናቸው። እንግዲህ ያው እነሱን ሁሉ ነገሮች ስናይ እንግዲህ ዓለም የጦርነት አውድማ ለመሆኑ ማለት በየቦታው የምንሰማቸው ጦርነቶች የሆነ አሊያንስ የሆነ ቦታ ላይ እንግዲህ መፍጠራቸው አይቀርም የሚለውን ሀሳቤ እንድናይ ያደርገናል። ምክንያቱም የሆነ ግሩፕ ከሆነ ጋር ይሆንና እንግዲህ እስቲ ይዋጣልን የሚለው ሀሳብ ወደፊት ተዋጥቶልን ወዴት እንደምንሄድ እንግዲህ ከባድ ነው የሚሆነው የሚለውን ሀሳብ እንትን እንላለን። በጣም የሚያስገርመው ዓለም እየሰለጠነ በሄደ መጠን ሰላም ይሆናል ብለን እናስብ ነበረ። ትክክል ነበረ ነው። ግን ሪቨርስ መሰልጠናችን አሁንም በጉልበት ማመናችንን ማረጉ ምን አይነት ስልጣኔ ነው ወይስ ሰይጣኔ የሚለውን እንድናስብ ያደርገናል። በእርግጥ ለማንኛውም ግን የመጨረሻው ዘመን መልኮች እነዚህ ናቸው አንዱ እና በመጨረሻው ዘመን እነዚህን ጉዳዮች ማሰብ ቅዱሳት መጽሐፍትስ እንዲህ ማለታቸው ይሆን ብሎ መመርመር ለሁላችን የሚገባ ተግባር እንደሆነ እንግዲህ ሁልጊዜ መልእክታችን ነው። ቅዱሱ መጽሐፍ ዝም ብለን ይዘነው የምንቀመጠው ሳይሆን እያነበብን እንዲሆን የምንለው እንዲሆን ነው ሀሳባችን። አብራችሁን ስለነበራችሁ ብዙ ነው የምናመሰግነው። በእናንተ ስም ያሬዶን ዛሬም አመሰግናለሁ። ክብረት ይስጥልን። እናንተም አብራችሁን ስለቆያችሁ ሀሳባችሁን አጋሩን። በቀጣይ እንገናኛለን። እስከዛው ሰላም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ